የተፈራው እየደረሰ መጥቷል። የኢትዮጵያና ኤርትራ ውጥረት በ2026 ሊከሰቱ ይችላሉ ተብሎ ከሚሰጉ 10 ጦርነቶች መካከል በቀዳሚነት ተመዝግቧል። በሁለቱ ጎረቤት ሀገራት መካከል ሊቀሰቀስ የሚችለው ግጭት መላውን የአፍሪካ ቀንድ ወደ መጠነ ሰፊ ጦርነት ሊዘፍቀው እንደሚችል ተነግሯል። ሰበር መረጃችን ነው። በጋምቤላ የታጠቁ ቡድኖች የሱዳን አማጽያን ጦር አባላትን ጨምሮ በሁከቱ ውስጥ ተሳትፈዋል። ይህም ለተጨማሪ ሕይወት መጥፋት እንዲሁም መፈናቀል ምክንያት ሆኗል። ይህ ቢሆንም የታጠቁት ስደተኞች ከደቡብ ሱዳን የመጡ የጦር መሳሪያዎችን ይዘው ሌሊቱን ሙሉ ሲተኩሱ እንደነበር መረጃዎች ቢያመለክቱም የመንግስት ምላሽ አስደንጋጭ ሆኗል። ሰሙታላችሁ። በማንነታቸውና በፖለቲካ አመለካከታቸው የታሰሩ የአማራ ክልል ተወላጅ እስረኞች ላይ ማስረጃ ማቅረብ ካልቻለ ክሱን እንዲያቋርጥ የፍትህ ሚኒስቴር ተጠይቋል። ከ2 ዓመታት በላይ የታሰሩ የአማራ ክልል ፖለቲከኞች፣ ጋዜጠኞች፣ አንቂዎችና የሃይማኖት አባቶች ላይ ሚኒስቴር መስሪያ ቤቱ የሚጠበቅበትን የሰነድ የሰው ማስረጃና ምስክር ማቅረብ ባለመቻሉ ተከሳሾቹ ለከፍተኛ የሰብአዊ ጉዳት መዳረጋቸው ተገልጿል። ይህ በእንዲህ እንዳለም ፍርድ ቤቱ የአቶ ታዬ ደንዳን የዋስትና ጥያቄ ውድቅ አድርጓል። አዲስ ከቀረቡባቸው ክሶች አንዱ እንዲሻሻል ማዘዙን አንኳር መረጃችን ተመልክቶታል። ኮንጎ ዲሞክራሲያዊ ሪፐብሊክ ዲአርሲ ሩዋንዳ በምስራቃዊ የሀገሪቱ ክፍል ባደረገችው ጥቃት በተለይም በሩዋንዳ ይደገፋል በሚባለው በኤም23 አማጺ ቡድን አማካኝነት ባለፈው ታህሳስ ወር መጀመሪያ አንስቶ ከ1500 በላይ ንጹሃን ዜጎች መገደላቸውን በመግለጽ በይፋ ከሳለች። ዲአርሲ እንደገለጸችው ከታህሳስ ወር መጀመሪያ አንስቶ በቦምብና በድሮኖች የታገዘው ጥቃት ከ1500 በላይ ሰዎች ገድሏል ተብሏል። ሰዓቱን ጠብቆ ይደመጣል። ጤና ይስጥልን የተከበራችሁ የአገር ድምጽ ዕለታዊ መረጃ አድማጭ ተመልካቾቻችን፣ ነው የዕለተ ዓርብ ታህሳስ 4 2018 ዓ.ም መረጃዎቻችን ይዘን ቀርበናል። እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ እንዲሁም ለቻናላችን አዲስ ሆናችሁ መረጃዎች በፍጥነት እንዲደርሷችሁ ሰብስክራይብ፣ ላይክ እና ሼር እንዲሁም የደውል ምልክቱን በመጫን እንድትከታተሉን በመጠየቅ በቀጥታ ወደ መረጃዎቹ ተሻገርን። በቅድሚያም ፎሬን ፖሊሲ መጽሔት በኢትዮጵያና በኤርትራ መካከል እየበረታ የመጣው ዲፕሎማሲያዊና ወታደራዊ ውጥረት በጎርጎሮሳውያኑ 2026 ሊፈጠሩ ይችላሉ ተብሎ ከሚሰጉና ትኩረት ሊሰጣቸው ከሚገቡ 10 ግጭቶች መካከል ነው ሲል አሳስቧል። በሁለቱ ሀገራት መካከል ሊቀሰቀስ የሚችለው ግጭት መላውን የአፍሪካ ቀንድ ወደ መጠነ ሰፊ ጦርነት ሊዘፍቀው እንደሚችል አመልክተዋል። መጽሔቱ በዘገባው ላለፉት ወራት በአዲስ አበባና አስመራ መካከል የሚሰነዘሩ የቃላት ጦርነቶችና ክሶች የጦርነቱን ስጋት ከፍ አድርጎታል ያለ ሲሆን ስጋቱ እየጨመረ የመጣው ዓለም አቀፉ ማህበረሰብ ትኩረቱን በሌሎች ቀውሶች በተለይም በሱዳን ጦርነት ላይ ካደረገበት ወቅት መሆኑን ገልጿል። ጠቅላይ ሚኒስትር አብይ አህመድ ኤርትራ በኢትዮጵያ ውስጥ የሚንቀሳቀሱ ጸረ መንግስት ታጣቂዎችን ታሰለጥናለች፣ ትጥቅም ታቀብላለች በማለት ሲከሱ፣ የኤርትራ ባለስልጣናት ደግሞ ኢትዮጵያ እንደ ጠባጫሪ እንደሚፈርጇት ዘገባው አጥቷል። በተጨማሪም ጠቅላይ ሚኒስትሩ ኢትዮጵያ የባህር በር ለማግኘት ያላትን ፍላጎት በይፋ መግለጻቸው ኤርትራ ነጻነቷን ከማግኘቷ በፊት ኢትዮጵያ ስትጠቀምባቸው በነበሩት ወደቦች ላይ ጥቃት ሊሰነዝር ይችላል የሚል ስጋት እንዲያድርባት ማድረጉ በዘገባው ተጠቅሷል። ፎሬን ፖሊሲ አሁን ባለው ውጥረት መነሻው ከ2010 ዓመተ ምህረት በኋላ በኢትዮጵያ የታየው የፖለቲካ ለውጥ እንደሆነ በመጥቀስ ጠቅላይ ሚኒስትር አብይ ወደ ስልጣን መምጣታቸውን ተከትሎ ከኤርትራ ፕሬዝዳንት ኢሳያስ አፈወርቂ ጋር የፈጠሩት ጥምረት በትግራይ ጦርነት ወቅት ኤርትራ ከኢትዮጵያ ፌዴራል ኃይሎች ጎን እንድትቆም አድርጓት እንደነበር አስታውሷል። ይሁን እንጂ በህዳር ወር 2015 ዓመተ ምህረት የተፈረመው የፕሪቶሪያው የሰላም ስምምነት በሁለቱ ሀገራት መካከል አዲስ ፍጥጫ መፍጠሩን ዘገባው ጠቅሷል። እንደ መጽሔቱ ዘገባ ከሆነ ኤርትራ የፕሪቶሪያውን ስምምነት ትቃወም የነበረ ሲሆን ከስምምነቱ በኋላ ኢትዮጵያ በአማራ ክልል ፋኖና በኦሮሚያ ክልል የኦሮሞ ነጻነት ሰራዊትን ጨምሮ ከኤርትራ ድጋፍ ያገኛሉ በምትላቸው ታጣቂዎች ምክንያት የጸጥታ ቀውስ ሲገጥማት በትግራይ ክልል ያለው ውስጣዊ ክፍፍልና የተለያዩ ወገኖች ከአስመራ ጋር የሚፈጥሩት ግንኙነት የደህንነት ሁኔታውን ይበልጥ ውስብስብ አድርጎታል ብለዋል። ሁለቱም ሀገራት ከትግራይ ጦርነት በኋላ በከፍተኛ ሁኔታ ትጥቅ እያከማቹ መሆናቸውን ያመለከተው ዘገባው አዲስ ጦርነት ቢቀሰቀስ የሱዳኑን ጦር ኃይሎችን፣ የአካባቢው ታጣቂዎችና ቀጠናዊ ተዋንያን በመሳብ ጉዳዩን ወደ ሰፊ ቀጠናዊ ቀውስ ሊቀይር
ሊቀይረው እንደሚችል ተንታኞች አስጠንቅቀዋል። ፎሬን ፖሊሲ ዲፕሎማሲያዊ ንግግሮች በአስቸኳይ እንዲጀመሩ ያሳሰበ ሲሆን ኬንያ፣ ናይጄሪያ፣ ደቡብ አፍሪካ፣ አሜሪካ፣ ቻይና፣ አውሮፓ ህብረት፣ የባህረ ሰላጤ ሀገራት፣ ቱርክና የተባበሩት መንግስታት ድርጅት በአዲስ አበባና አስመራ መካከል ያለውን ውጥረት ለማርገብ በንቃት እንዲሳተፉ ጥሪ አቅርበዋል። መጽሔቱ በዘገባ ያዘው አዲስ ጦርነት ቢቀሰቀስ ከትግራይና ከሱዳን ጦርነት ገና ላላገገመው ቀጠና እጅግ አውዳሚ እንደሚሆን አስጠንቅቀዋል። የፍትህ ሚኒስቴር በማንነታቸውና በፖለቲካ አመለካከታቸው የታሰሩ የአማራ ክልል ተወላጅ እስረኞች ላይ ማስረጃ ማቅረብ ካልቻለ ክሱ እንዲያቋርጥ ተጠየቀም። ከሁለት ዓመታት በላይ የታሰሩ የአማራ ክልል ፖለቲከኞች፣ ጋዜጠኞች፣ አንቂዎችና የሃይማኖት አባቶች ላይ ሚኒስቴር መስሪያ ቤቱ የሚጠበቅበትን የሰነድ የሰው ማስረጃና ምስክር ማቅረብ ባለመቻሉ ተከሳሾች ለከፍተኛ የሰብአዊ ጉዳት መዳረጋቸው ተገልጿል። ጥያቄው ታህሳስ 23 2018 ዓ.ም በተካሄደ የህዝብ ተወካዮች ምክር ቤት ስብሰባ ላይ ያነሱት የአማራ ብሔራዊ ንቅናቄ አብን ወክለው ፓርላማን የተቀላቀሉት ዶክተር አበባው ደሳለው ናቸው። ፍትህ ሚኒስቴር ክስ የመሰረተበትና በህግ አግባብ መከናወኑን በመከታተል አፋጣኝ ፍትህ ለዜጎች ማድረስ የስራው አካል መሆኑን የፓርላማ አባሉ ጠቁመዋል። ሚኒስቴር መስሪያ ቤቱ ማስረጃና ምስክር ማቅረብ ካልቻለም የተሰጠውን ክስ የማቋረጥ ስልጣን መጠቀም ሲገባው ታሳሪዎች በፍትህ መጓደል የሚሰቃዩት እስከ መቼ ነው ሲሉ ዶክተር አበባው ጠይቀዋል። የፓርላማ አባሉ አያይዘውም በማረሚያ ቤቶች ውስጥ በሚገኙ እስረኞች ላይ ቢያጋጥም የሰብአዊ መብት ጥሰት ላይ ዳኞች ፍርድ ቢሰጡም የፌደራል ማረሚያ ቤቶች ይህንን ትዕዛዝ ተቀብለው እንደማይተገብሩት ገልጸዋል። ለዚህ እንዳብነት የአማራ የህሊና እስረኞች የማረሚያ ቤት ዋና ኃላፊ ሰብስቦን አጸያፊ ብሔር ተኮር ስድብ ሰድቦናል፣ የግድያ ዛቻ ዝቶብናል በማለት ክስ ማቅረባቸውን አንስተዋል። ተከሳሾቹም ከዚህ በተጨማሪም ከማደሪያ ክፍል እያወጡ ይደበድቡናል የሚል ክስ ጭምር ቢያቀርቡም የማረሚያ ቤት ኃላፊዎች ችግሩን መቅረፍ እንዳልቻሉ የፓርላማ አባሉ አስረድተዋል። ፍርድ ቤቶች ለፌደራል ፖሊስ ጉዳዩን እንዲመረምሩና ሪፖርት እንዲያቀርቡ ቢጠየቁም ከወራት በላይ ፖሊስ ሪፖርት ማቅረብና ችግሩን መቅረፍ አለመቻሉን ጨምሮ ገልጸዋል። ይህንና መሰል የሰብአዊ መብት ጥሰት የሚሰሩ የፌደራል ማረሚያ ቤት አመራሮች ላይ ተጠያቂነት የምታሰፍኑት መቼ ነው? ይህንን ለማስተካከል ምን እየሰራችሁ ነው? ሲሉም ዶክተር አበባው በስብሰባው ላይ የተገኙትን የፍትህ ሚኒስቴር ኃላፊዎችን ጠይቀዋል። በማንነትና በፖለቲካ አቋም ብቻ የተከሰሰም ሆነ ፍርድ ቤት የቆመ ሰው የለም ሲሉ የፍትህ ሚኒስቴር ሀና አርአያ ስላሴ ገልጸዋል። ሚኒስትሯ ለህዝብ ተወካዮች ምክር ቤት አባላት በሰጡት ማብራሪያ ማንም ሰው የፖለቲካ ግቡን ለማሳካት በህገወጥ መንገድ የሚንቀሳቀስ ከሆነ ህገ መንግስታዊ ስርዓቱን የማስጠበቅ ስራ እንደሚሰራ ማስታውቀዋል። በአሁኑ ወቅት በክስ ሂደት ላይ ያሉ ጉዳዮች በሙሉ ህገ መንግስታዊ ስርዓቱን ለማስጠበቅ የሚከናወኑ መሆናቸውን ሚኒስትሩ አስረድተዋል። በክስና የክርክር ሂደቶች ላይ በመንግስት ወይም በአቃቤ ህግ ምስክር ባለመቅረቡ ምክንያት የተጓተተ ጉዳይ ለመኖሩን ማረጋግጠዋል። የሽብርና መሰል ውስብስብ ወንጀሎች ረጅም የክርክር ጊዜ ሊወስዱ እንደሚችል የገለጹት ሚኒስትሯ ይህም በሰነዶችና በምስክሮች ብዛት እንዲሁም በእያንዳንዱ ጭብጥ ላይ በሚሰጡ በይኖች ምክንያት መሆኑን ጠቁመዋል። አጠቃላይ የወንጀል ምርመራና የክስ ሂደቱ በሚፈለገው የቅልጥፍና ደረጃ ላይ አለመሆኑን የገለጹት ሚኒስትር ሀና በቀጣይ ከፌደራል ፖሊስና ከሚመለከታቸው አካላት ጋር በመቀናጀት የምርመራና የክስ ሂደቱ በተቀመጠለት የጊዜ ገደብ እንዲከናወን እንደሚሰራም ገልጸዋል። ይህ በእንዲህ እንዳለም ፍርድ ቤቱ የአቶ ታዬ ደንዳን የዋስትና ጥያቄ ውድቅ አድርጓል። የፌደራል ከፍተኛ ፍርድ ቤት ታህሳስ 23 ቀን 2018 ዓ.ም በዋለው ችሎት የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ያቀረቡትን የዋስትና ጥያቄ ውድቅ ማድረጉን ጠበቃቸው ገልጸዋል። የአቶ ታዬ ደንዳ ጠበቃ አበራ ንጉስ ፍርድ ቤቱ በዋለው ችሎት የተከሳሽን የዋስትና ጥያቄ ውድቅ በማድረግ አቃቤ ሕግ በህዳር 4 ቀን 2018 ዓ.ም በአዲስ መልክ ያቀረበው ክስ መርምሮ ውሳኔ አሳልፏል ብለዋል። ፍርድ ቤቱ የዋስትና ጥያቄውን ተከሳሹ በዋስ ቢለቀቁ ተጨማሪ ወንጀሎችን ሊፈጽሙ ይችላሉ በሚል ምክንያት ውድቅ ማድረጉን አቶ አበራ አስረድተዋል። በተጨማሪ ፍርድ ቤቱ አቃቤ ሕግ ህዳር 24 ቀን 2018 ዓ.ም በአቶ ታዬ ላይ ካቀረባቸው ክሶች መካከል የመጀመሪያው መንግስት ሸኔ ብሎ የሚጠራውን የኦሮሞ ነጻነት ጦርና ፋኖን የሚደግፉ ፕሮፓጋንዳ ማሰራጨት እንዲሁም ህገ መንግስቱና ህገ መንግስታዊ ስርዓቱ ለመናድ በመሞከር በሚል በወንጀል ህግ አንቀጽ 257 ንዑስ አንቀጽ ሀና ረ ላይ ተመስርቶ የቀረበውን ክስ አቃቤ ሕግ እንዲያሻሽል ማዘዙን ገልጸዋል። የፌደራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስታዊ ጉዳዮች ችሎት አቃቤ ሕግ አሻሽሎ የሚያቀርበውን ክስ ለመስማት ለጥር 21 ቀን 2018 ዓ.ም ተለዋጭ ቀጠሮ መስጠቱን አቶ አበራ ንጉስ ተናግረዋል። ጠበቃ አበራ ንጉስ ደንበኛቸው አቶ ታዬ ቀደም ሲል በነበራቸው የመጀመሪያ ክስ መዝገብ ላይ በነበረባቸው የጤና ችግር ምክንያት በካቴና እንዳይታሰሩ በአገሪቱ ህግ መሰረት አንድ ተከሳሽ ካቴና ታስሮ ፍርድ ቤት የሚቀርበው ለማምለጥ የሚሞክር ወይም በጸጥታ ኃይሎች ላይ የኃይል እርምጃ ለመውሰድ የሚሞክር ከሆነ ብቻ ነው ብለዋል። አቶ ታዬ በድጋሚ የገፉና እንዲህ ያሉ ጸባይ የሌላቸው ቢሆንም ፖሊስና ይህንን ግምት ውስጥ ሳያስገባ በትላንትናው ዕለት ታህሳስ 23 ቀን 2018 ዓ.ም እጃቸውን በካቴና አስሮ ማቅረቡን ጠበቃው ገልጸዋል።
ደንበኛቸው በታህሳስ 28 ቀን 2018 ዓ.ም በነበረው ቀጠሮ ያልቀረቡትም በካቴና ታስሬ ፍርድ ቤት አልቀርብም በሚል ባሳዩት ተቃውሞ መሆኑን ጠቅሰው በትላንትናው ችሎት ዳኛው አቶ ታዬ ከዚህ በኋላ በካቴና ሳይታሰሩ ፍርድ ቤት እንዲቀርቡ ውሳኔ ማስተላለፋቸውን አቶ አበራ ገልጸዋል። ይህ የሀገር ድምጽ ነው። ፍትህ ለጋምቤላና ህዝቦቿ። ይህንን ጽሑፍ ስሙ እንዳይገለጽ የፈለገ የመረጃ ምንጭ የላከልን መልእክት ነው። በደርግ ጊዜ የኮሚኒስት ፓርቲ የሱዳኑ SPLM ወደ ጋምቤላ እንዲዘዋወር ሁኔታዎችን አመቻችቶ በነበረበት ወቅት ብዙ የአኝዋክ ተወላጆች ለከፍተኛ እንግልት ተዳርገዋል። በኢህአዴግ ዘመነ መንግስት ብዙ የአባቶቻችን መሬቶች ለመልቲናሽናል ኩባንያዎች የተከራዩ ሲሆን የሱዳን ኑዌር ስደተኞች በታሪክ የአኝዋክ ህዝብ ንብረት የሆኑ ግዛቶችን ለመያዝ ይጠቀሙበት ነበር ብለዋል። በአኝዋክ ታሪክ ውስጥ እጅግ በጣም ጨለማ ከሚባሉት ምዕራፎች አንዱ የሆነው ዲሴምበር 13 2023 የዘር ማጥፋት በተፈጸመበት ወቅት የበርካታ ሰዎች ህይወት መጥፋትና በሺዎች የሚቆጠሩ መፈናቀልን ያስከተለ ብዙዎችን በስደት ወደ ጎረቤት ሀገሮች እንዲሰደዱ ያደረገ ነው። ዛሬ በብልጽግና ፓርቲ ስር ተመሳሳይ ንድፎች እንደገና እየታዩ ይገኛሉ ብለዋል መልእክቱን ያስተላለፉት ግለሰብ። የደቡብ ሱዳናውያን ስደተኞች በድጋሚ በአኝዋክ ቅድመ አያቶች መሬት ላይ እንዲሰፍሩ በመደረጉ የአካባቢውን ህዝብ መፈናቀል አስከትሏል። የታጠቁ ቡድኖች ዋይት አርሚ የሱዳን አማጽያን ጦር አባላትን ጨምሮ በሁከቱ ውስጥ ተሳትፈዋል። ይህም ለተጨማሪ ህይወት መጥፋትና መፈናቀል ምክንያት ሆኗል። ይህ ቢሆንም የታጠቁት ስደተኞች ከደቡብ ሱዳን የመጡ የጦር መሳሪያዎችን ይዘው ሌሊቱን ሙሉ ሲተኩሱ እንደነበር መረጃዎች ቢያመለክቱ የመንግስት ምላሽ የአኝዋክ ወጣቶችን በቁጥጥር ስር መዋል ነው። ፍትህ በመጨረሻ እንደሚያሸንፍ በጽኑ እናምናለን የሚሉት የመረጃ ምንጮ ይህ ምድር ለአባቶቻችን አደራ የሰጠን ልዑል እግዚአብሔር አጥፊዎችን ሁሉ ይጠይቃቸዋል ብለዋል። የደርግ መንግስት ጣፈንታ የኢህአፓ መጨረሻና ዲሴምበር 13 2003 ለደረሰው ግፍና በደል ተጠያቂ የሆኑ አካላት የደረሰባቸውን መዘዝ ታሪክ አሳይቶናል። ፍትህ ቢዘገይም እርግጠኛ ነኝ ሲሉ መልእክታቸውን ደምድመዋል። ከሀገር ውጭ ወዳገኘናቸው መረጃዎች ተሻገርን። ኮንጎ ዲሞክራሲያዊ ሪፐብሊክ ሩዋንዳ በምስራቅ የሀገሪቱ ክፍል ባደረገችው ጥቃት በተለይም በሩዋንዳ ይደገፋል በሚባለው በኤም23 አማጺ ቡድን አማካኝነት ባለፈው ታህሳስ ወር መጀመሪያ አንስቶ ከ1500 በላይ ንጹሃን ዜጎች መገደላቸውን በመግለጽ በይፋ ከሰሰች። ዲአርሲ እንደገለጸችው ከታህሳስ 23 ወር መጀመሪያ አንስቶ በቦምብና በድሮኖች የታገዘው ጥቃት ከ1500 በላይ ሰዎችን ገድለዋል። ጥቃቱ የመጣው በዋሽንግተን የሰላም ስምምነት ከተፈረመ ከጥቂት ቀናት በኋላ ነው። ኤም23 ቆል ስፍራ የሆነችው የደቡባዊ ኪቩ ግዛት ዋና ከተማ ኡቭራን ተቆጣጥሯል። ዲአርሲ ሩዋንዳ በማዕድን የበለጸገችው ካሌሚን ከተማ ለመቆጣጠር 3 ተጨማሪ ክፍለ ጦሮችን እንደላከች ገልጻለች። ድርጊቱን ግልጽ ጥቃት በማለት አውግዛለች። የኤም23 መስፋፋት የሀገሪቱን ዋና የማዕድን ማዕከል የሆነችውን ካታንጋን ለመቆጣጠር ሊረዳው ይችላል። በተባበሩት መንግስታት ድርጅት መረጃ መሰረት በደቡብ ኪቩ ግዛት ከግማሽ ሚሊዮን በላይ ዜጎች የተፈናቀሉ ሲሆን ከ80 ሺህ በላይ የሚሆኑት ወደ ቡሩንዲ ተሰደዋል። በመጨረሻም ባለፉት 10 ዓመታት የታጠቁ ሰው አልባ አውሮፕላኖች ከሳህራ በታች ባሉ የአፍሪካ ሀገራት ግጭቶች ውስጥ ዋና ተዋናይ እየሆኑ መምጣታቸውን በመጨረሻም ባለፉት 10 ዓመታት የታጠቁ ሰው አልባ አውሮፕላኖች በሳህራ በታች ባሉ የአፍሪካ ሀገራት ግጭቶች ውስጥ ዋና ተዋናይ እየሆኑ መምጣታቸውን አንድ አዲስ ጥናት አመለከተ። ብሬንደን ጄ ካኖን የተባሉ የካሊፋ ዩኒቨርሲቲ ተባባሪ ፕሮፌሰር ባወጡት የጥናት ጽሑፍ እንደ ኢትዮጵያ፣ ሱዳን፣ ኒጀርና ቶጎ ያሉ ሀገራት የውስጥ አማጽያንና የሽብር ቡድኖችን ለመዋጋት ድሮኖች በስፋት እየታጠቁ ነው። በተለይም የቱርክ ምርት የሆነው ባይራክታር ቲቢቱ ድሮኖች በዋጋው ርካሽ መሆን፣ አንዱ ወደ $5 ሚሊዮን ገደማ የሆነው እንዲሁም ለአጠቃቀም ምቹ መሆን የአፍሪካ መሪዎችን ቀልብ እንደሳበ ተገልጿል። ይሁን እንጂ ድሮኖች እንደታሰበው የጦርነት አቅጣጫን ሙሉ በሙሉ የመቀየር አቅም ላይኖራቸው እንደሚችል ጥናቱ አመልክተዋል። ለዚህም ተመራማሪው የሚከተሉትን ዋና ዋና ተግዳሮቶች ጠቅሰዋል። የጂኦግራፊና ርቀት ወሰን፣ የአፍሪካ መልክዓ ምድር ሰፊ በመሆኑ የድሮኖች የመብረር አቅም ውስጥ በኢትዮጵያ ጦርነት ወቅት ቲቢቱ ድሮኖች ወደ ኢትዮጵያ፣ ትግራይ ኢላማዎች ለመድረስ አዲስ አበባ በሚገኙ ጣቢያዎች መነሳት ስላልቻሉ መንግስት የድሮን ጣቢያዎችን ወደ ባህር ዳር ለማዞር ተገዶ እንደነበር ጥናቱ አስታውሷል። የአየር ንብረትን በማንሳት በሳህራ አካባቢ የሚነሳው አቧራማ ነፋስና በደጋጋማ ቦታዎች የሚኖረው ደመናማ የድሮኖችን እይታ ኦፕሬተሮች ብቃት ማነስ በቂ ስልጠና ለማግኘት ለከባድ ስህተት እየዳረገ ነው ተብሏል። ለምሳሌ በናይጄሪያ እንደ አውሮፓውያን አቆጣጠር በ23 ባሸኮሰ ድሮን በስተት 85 ንጹሃን መግደሉ የዚህ ማሳያ ነው። በሱዳንም ተመሳሳይ በቂ ክህሎትና ጥንቃቄ በጎደሉ አጠቃቀም ምክንያት ንጹሃን ለጉዳት መዳረጋቸው ተመልክቷል። የተወደዳችሁ አድማጭ ተመልካቾቻችን ከሀገር ድምጽ ሲተላለፍ የነበረው የሰዓቱ የመረጃ ክፍለ ጊዜ የተከታተላችሁትን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን።
ለቻናላችን አዲስ የሆናችሁ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ጤና ይስጥልን።